ለ30 ቀን ከናንተ ጋር ተመሳሳይ የሚባል ህይወት ብኖር እናንተን እየተከተልኳችሁ ለራሳችሁ ቃል የገባችሁትን ነገር ታደርጋላችሁ አታደርጉም የሚለውን ነገር እየተከታተልኩ እስቲ 30 ቀን ላሳለፍ ብል ምን አይነት ነገሮችን መመለከት ይመስላችኋል? ለራሳችሁ ብዙ የምትገቡት ቃል ይኖራል። እኔ ነገ ወደ ጂም እሄዳለሁ፣ ነገ ይህንን ስራ ጨርሳለሁ፣ ነገ በጠዋት እነሳለሁ። ብዙ ቃል ኪዳኖችን ትፈጽማላችሁ። ታዲያ ከነዚህ ሁሉ ቃል ኪዳኖች የትኞቹ ይፈጸማሉ? አንድ ስለ አእምሯችሁ ያልተገነዘባችሁት ነገር አለ። ምንጊዜም ቢሆን ለራሳችሁ ቃል ገብታችሁ ያንን ቃል ኪዳን የምታፈርሱ ወይንም የምትሰብሩ ከሆነ አእምሯችሁ እናንተ ማን እንደሆናችሁ ኢንፎርሜሽን አፕዴት እያደረገ ይመጣል። እንትና የተባለው ግለሰብ እንደዚህ አይነት ሰው ነው የሚል ግምገማን ያመጣል ማለት ነው። ለምሳሌ ሁሌም ቢሆን የማይቀናችሁ አይነት ሰዎች ከሆናችሁ እኔ እድለቢስ ነኝ የሚለውን ነገር እንደ ብሊፋችሁ ወይንም ደግሞ እንደ እምነታችሁ ልትወስዱ ትችላላችሁ። ጠዋት መነሳት ከከበዳችሁም አእምሯችሁ እየመዘገበ የሚመጣው እኔ በጠዋት መነሳት የምችል ሰው አይደለሁም የሚልን ነገር ሊሆን ይችላል። ታዲያ አእምሯችሁ እናንተን በዚህ መንገድ መመልከት ከጀመረና አመለካከታችሁም ለራሳችሁም ያላችሁ ሰልፍ ኢሜጅ እንደዚህ ከሆነ ሰልፍ ዲሲፕሊን የሚባለው ነገር በፍጹም የማይቻል ይሆንባችኋል። አሁን ሰልፍ ዲሲፕሊን ለእናንተ የማይቻል የሆነው ለምንድን ነው? ሰንፋችሁ ወይንም ደግሞ የግል ችግር ኖሮባችሁ አይደለም። አእምሯችሁ ግን ከዚህ በኋላ አንተን ወይንም አንቺን ላመን አልችልም ብሎ ይመዘግባል። እናንተንም ደግሞ ማመን ያልቻለው ለምንድን ነው? እስከዛሬ ድረስ ያደረጋችሁት ነገር በዳታ መልክ አእምሯችሁ ውስጥ ተመዝግቦ ስለተቀመጠ ነው። አብዛኛው ሰው ዲሲፕሊንድ መሆን ሲፈልግ ወይንም ደግሞ በቃ ማድረግ ያለበትን ነገር አድርጎ መቀጠል ሲፈልግ ሞቲቬሽን ላይ ግሪት ላይ በቃ ይህንን ነገርማ ዛሬ አከናውነዋለሁ ብሎ በሞራል ላይ ተነሳስቶ የሚመጣ ሰው ነው። ምናልባትም የዲሲፕሊን ፓርት ኦፍ ኢት ሊሆን ይችላል ወይንም ደግሞ አንዱ አካል ሊሆን ይችላል። ነገር ግን ከምንም ነገር በላይ ዲሲፕሊን ሳይኮሎጂካል ነው። ይህም ደግሞ the self consistency theory ይባላል። ዴሮ በርን የተባለ አንድ ሳይኮሎጂስት ይህንን ጉዳይ ሲያጠና እንደዚህ ይላል። ልክ እናንተ የሆነ ሶስተኛን ሰው እንደምትመለከቱ አድርጋችሁ ቁጠሩት። ልጆች ወላጆቻቸውን ተመልክተው እንደ ወላጆቻቸው ለመሆን እንደሚሞክሩት ሁሉ እናንተም ውስጣችሁ እንደዚሁ እናንተን እየተመለከታችሁ ባህሪዎቻችሁን እያየ እናንተም እንደዛ አይነት ሰው እንድትሆኑ ያደርጋል ይላል። ስለዚህ በእናንተ ውስጥ ሁለት ሰው እንዳለ አድርጋችሁ ቁጠሩት ማለት ነው። ስለዚህ አእምሯችን እኛ ማንን የሚለውን ጥያቄ ዝም ብሎ አይደለም የሚወስነው። መጀመሪያ ይመለከታል። ኦብዘርቨር ነው። አደርገዋለሁ የምትሉትን ነገር ይሰማል፣ አላደርገውም የምትሉትን ነገር ይሰማል። በተጨማሪም የምታደርጉትንና የማታደርጉትንም ነገር ይመለከታል። ስለዚህ እያንዳንዱን ነገር የሚመለከት ከሆነ ደግሞ በተሰጠው ዳታ መሰረት ይሄ ሰው እንደዚህ አይነት ሰው ነው ማለት ነው ብሎ ያንን አይደንቲቲ ይቀበላል። ስለዚህ የራሳችሁን ኦብዘርቭ ለማድረግ ሞክሩ። በየቀኑ ነገሮችን ማከናወን ባለባችሁ ሰዓት ሳይሆን ከዛም እያሳለፋችሁ የምታከናውኑ ከሆነ ስራ መስራት ባለባችሁ ሰዓት ላይ እናንተ ቁጭ ብላችሁ ስልካችሁ ላይ ጊዜን የምታቃጥሉ ከሆነ በአጠቃላይ ማደርገዋለሁ ብላችሁ ያላደረጋችሁት ነገር እየበረከተ በመጣ ቁጥር አእምሯችሁ ያንን ዳታ ይወስድና አሃ እኔ ማለት እንደዚህ አይነት ሰው ነኝ ብሎ ድምዳሜ ላይ ይደርሳል። አሁን ይህንን ሰው መሆናችሁ አይደለም ክፋቱ። ነገር ግን ያንን ነገር አንዴ ከተቀበለ በኋላና አእምሯችሁ እኔ ማለት እንደዚህ አይነት ሰው ነኝ ብሎ ከደመደመ ያንን ማንነት ፕሮቴክት ለማድረግ ወይንም ደግሞ ለመጠበቅ ነው የሚሰራው። ዲሲፕሊንድ መሆን እንዳንችልም የሚያደርገን አንዱ ነገር ይሄ ነው። ዲሲፕሊን በጣም ከባድ ነገር ሆኖ ሳይሆን አእምሯችን ከዲሲፕሊን ጋር አይገናኝም ወይንም ደግሞ እኛ ያለን ማንነት ከዲሲፕሊን ጋር ፍጹም ተቃራኒ ነው። አእምሯችን ደግሞ እኔ ነኝ ብሎ የሚያስበውን ነገር መለወጥ ወይንም ደግሞ መቀየር አይፈልግም። ስለዚህ ያንን ማንነት ለማስቀጠል ብሎ ያንን ማንነት የሚቃረነውን ማንኛውንም ነገር ለእኛ ከባድ ያደርግብናል። ስለዚህ ምንም እንኳን ጠቃሚና ህይወታችንን የሚለውጡ ነገሮች ቢሆኑም እንኳን አእምሯችን ያንን ነገር ይመለከትና አሃ እኔ ነኝ ብዬ ካሰብኩት ነገር ጋር አይሄድም፣ ስለዚህ አልቀበለውም ይላል። ስለዚህ አሁን ለእናንተ ለውጥን በጣም ከባድ ያደረገባችሁ ነገር ምንድን ነው? የገዛ አእምሯችሁ የእናንተ መሰናክል ሆነው ቁጭ ብሎባችኋል። እየተፈተናችሁ ነው። ለምን? የድሮውን ማንነት መግደል ስለማይፈልግ። እናንተ ራሳችሁን የምታስቡበትን መንገድ መቀየር አትፈልጉም ማለት ነው። ሴልፍ ሳቦታጅ የሚባለው ነገር በአጠቃላይ የሚሄድ እኮ ነው። እናንተ መድረስ የምትፈልጉበት ቦታ ላይ ያልደረሳችሁት ራሳችሁን ስለምታሰናክሉ ነው። አዳዲስ የሚባሉ ፕላኖችንና እቅዶችን ይዛችሁ ትመጣላችሁ። ጂም ውስጥ ገብቼ ኮንሲስተንት ሆናለሁ፣ በወጥነት መስራቴን አላቆምም ትላላችሁ። አንድ ወይንም ደግሞ 2 ሳምንት ከሰራችሁ በኋላ ግን የቀድሞ ማንነታችሁ ወይንም ደግሞ አይደንቲቲያችሁ ይመለሳል። ስለዚህ ከ2 ወይንም ከ3 ሳምንት ኮንሲስተንሲ በኋላ ተመልሳችሁ የድሮ ቦታ ላይ ናቸው። ወደ ጂም መሄድ አትፈልጉም፣ ስራ መስራት አትፈልጉም፣ እቅዳችሁንም በትክክል እየተከተላችሁ አትሄዱ። ስለዚህ አሁን ከዚህ በፊት ስለ ኮንሽስ እና ሰብኮንሽስ ማይንድ አውርተናል አይደለ? ኮንሽስ ማይንዳችን ወይንም ደግሞ ንቁ ሆነን የምናስባቸውና የምንወስናቸው ነገሮች ህይወታችን ላይ ምን ያህል ኢምፓክት
ኢምፓክት አላቸው፣ ምን ያህል ተጽዕኖን ይፈጥራሉ ካላችሁ 5% የሚሆነውን ድርሻ ይወስዳል። ስለዚህ አሁን እነዚህ ነገሮች ምን ሊመስሉ ይችላሉ? በሀሳብ መልክ የሚመጡላችሁ ነገሮች እናንሳ። እኔ የተስተካከለ ቅርጽ እንዲኖረኝ እፈልጋለሁ። አቋሜን ማስተካከል እፈልጋለሁ። ተጨማሪ የሚባል ገንዘብ መስራት እፈልጋለሁ። ከዚህ ስራ መልቀቅ እፈልጋለሁ። አዲስ ቢዝነስ መጀመር እፈልጋለሁ እንላለን። እንግዲህ አስተውሉ፣ እነዚህ ሁሉ ጥሩ የሚባሉ ነገሮች ናቸው። ነገር ግን እየመጡ ያሉት ከኮንሽስ ማይንዳችን ነው። አስበን አመዛዝነን አስተውለን የምንናገራቸው ነገሮች ናቸው ማለት ነው። ከዛም ደግሞ አለ ሰብኮንሽስ ማይንዳችን። ህይወታችን ላይ ያለው ተጽዕኖ ምን ያህል ነው ካላችሁ 95% የሚሆነውን ድርሻ ይወስዳል። እዚህ ውስጥ ነው እንግዲህ አይደንቲቲ የሚባለው ወይንም ማንነት የሚባለው ነገር ያለው። አሁን አይደንቲቲ ወይንም ማንነት የምርም እናንተ የሆናችሁት ሰው አይደለም፣ ነገር ግን እኔ ነኝ ብላችሁ የምታስቡትን ሀሳብ የያዘ ነው። ስለዚህ ያለፈባቸው ሀሳቦች፣ ያለፈባቸው ፓተርኖች፣ እስከዛሬ ድረስ የመጣችሁበት መንገድ እንዳለ እንደ ሬከርድ እዚህ ጋር ተቀምጧል። አይምሯችንም ሁልጊዜ ቢሆን በቃ እዚሁ ያለሁበት ቦታ ላይ መቅረት፣ በቃ የለመድኩትን መሆን እፈልጋለሁ ነው የሚለው። ስለዚህ ማንነቱን መለወጥ ወይንም መቀየር አይፈልግም። ለዚህ ነው ራሳችሁን ለመለወጥ መንገዱ እንዳለ ትግል የሚሆንባችሁ። 5% የሚባለው የእናንተ ፍላጎት ነው፣ 95% ግን እስከዛሬ የመጣችሁበት መንገድ ነው። ስለዚህ ሁለቱ ሲጋጩ ደግሞ ማን እንደሚያሸንፍ ግልጽ ነው። ለዚህ ነው ሁሌም ቢሆን ተደጋግሞ የሚመጡ ነገሮችን ልብ ማለትና ማስተዋል የሚያስፈልገው። ፓተርኖቻችንን፣ ሀሳቦቻችንን፣ አክሽኖቻችንን እያንዳንዱን ነገር እያሰብንና እያመዛዘንን ማለፍ መቻል አለብን። ሁሌም ቢሆን ለራሳችን ቃል ገብተን ያንን ቃል ማንጠብቅ ከሆነ ራሳችንን እየናቅን ነው ማለት ነው። ራሳችን ላይ ያለን እምነት ሁሌም ቢሆን እያሽቆለቆለ የሚመጣበት መንገድ ይሆናል። እኛ ራሳችን ላይ ያለን እምነት እየቀነሰ በመጣ ቁጥር የእኛም ማንነት ደግሞ እየተዳከመ ይሆናል። መሆን የማንፈልገውን ሰው ሆነን እናርፈዋለን። ነገር ግን አይምሯችን መሆን የምንፈልገው እሱ ይመስለውና ያንን ማንነት ማንም ሰው መጥቶ አይቀይረውም ብሎ እንግዲህ ያንን ፕሮቴክት ሊያደርግ ወይንም ደግሞ ሊጠብቀው ይዘጋጃል። ስለዚህ ሁሌም ቢሆን ልታስቡ የሚገባው ነገር እናንተ ስለ ራሳችሁ ምን አይነት ነገሮችን ነው የምታስቡት? ስለ ራሳችሁ የምታስቡት ሀሳብ ወደፊት የምትኖሩት ህይወት ነው። ምንም አያገናኘውም ብላችሁ እናንተ ላትረዱ ትችሉ ይሆናል እንጂ ሁሌም ቢሆን ስለ ራሳችሁ ያላችሁ አመለካከትና ግምት የህይወታችሁ ፍሬ ይሆናል። ይህም ደግሞ አንድን ሳይኮሎጂካል ኮንዲሽን እናንተ ላይ እየፈጠረ ይመጣል። ለርንድ ሄልፕለስነስ ይሉታል። ይህንንም ለመጀመሪያ ጊዜ ዲስከቨር ያደረጉት በ1960ዎቹ ዓመተ ምህረት ነበር። ጥናቱንም ያከናወኑት ውሾች ላይ ነው። ብዙ የሚባሉ ውሾችን እንዳያመልጡ አድርገው አስገቧቸው። ስለዚህ ውሾቹ ሊያመልጡ ይሞክራሉ፣ ነገር ግን አይሳካላቸውም። ይሞክራሉ፣ አሁንም አይሳካላቸውም። ከብዙ ጊዜያቶች በኋላ ሙከራቸው ሁሌም ቢሆን ፌሊየርን ወይንም ደግሞ ውድቀትን፣ አለመሳካትን ይዞላቸው ስለመጣ ምን አለ ብንተወው ብለው ውሾቹ እርግፍ አድርገው ይተውታል። ታዲያ ጥናቱንም ያከናወኑት ሰዎች ለነሱ በሩን መክፈት ሲጀምሩና ኤስኬፑን ፖሲብል ሲያደርጉላቸው ውሾቹ ቢሞክሩ አሁን ማምለጥ እንደሚችሉ ቢያውቁ እንኳን የሚያመልጡ አይነት ውሾች አልሆኑም። ለርንድ ሄልፕለስነስ የሚባለው ይሄ ነው። ተምረዋሉ፣ አውቀዋሉ፣ ነገር ግን ያወቁትም የተማሩትም ነገር እነሱን ሊያድናቸው አልቻለም። የሰው ልጅም ልክ እንደዚህ ነው። አንድን ነገር አድርጋለሁ ብላችሁ ለራሳችሁ ቃል ገብታችሁ አላደረጋችሁ፣ ነገም እንደዛው ይፈጠራል። ለራሳችሁ ሁልጊዜም ቢሆን እሆነዋለሁ ብላችሁ የምታስቡትን ሰው መሆን ሲከብዳችሁና ያንን ለመሆን ብዙ ውድቀቶችን ባያችሁ ቁጥር የሆነ ሰዓት ላይ እናንተ የራሳችሁን ተግባር ማመን ታቆማላችሁ። ያ ማለት እኔ ምንም ነገር ባደርግ አልለወጥም ወደሚል ድምዳሜ ይመራችኋል። ምንም ያህል ብለፋ፣ ምንም ያህል ብጥር እኔ እዚህ ምድር ላይ አልለወጥም ብላችሁ እንድታምኑ ነው የሚያደርጋችሁ። ሌሎች ሰዎች በዚህ ሰዓት ላይ ሲሳካላቸው ስትመለከቱ እነሱ እድለኛ ናቸው፣ እነሱም እንደኔ አይነት አስተዳደግ አልነበራቸው፣ እንደኔ ያልተፈተኑም እያላችሁ ራሳችሁን እየሸወዳችሁ ትመጣላችሁ። በዚህ ነጥብ ላይ ነው እንግዲህ አብዛኛው ሰው እኔ እንደዚህ አይነት ሰው አይደለሁም፣ እኔ ሁሌ ቢሆን ማታ ማመሽ ሰው ነኝ፣ እኔ ጠዋት ምነሳ አይነት ሰው አይደለሁም፣ ጂም ውስጥ መግባት የሚያስጠላኝ አይነት ሰው ነኝ፣ እኔ ዲስፕሊንድ አይደለሁም፣ እድለቢስ ከሚባሉ ሰዎች መካከል አንደኛው እኔ ነኝ ብለው ራሳቸውን እየሰየሙ ያልፋሉ። አሁን እነዚህን ተመልክታችሁ ፐርሶናሊቲ ትሬትስ ናቸው ልትሉ ትችላላችሁ። ነገር ግን እንደዛ አይደለም። እነዚህ ትሬንድ የሚባሉ ባህሪዎች ናቸው። እነዚህን ባህሪዎች ስለተለማመዳችኋቸው ነው እንደዚህ ልትሆኑ የቻላችሁት እንጂ የእናንተ ትክክለኛ ማንነት አይደለም። ስለዚህ አሁን ዲስፕሊን ወይንም ደግሞ የግል ስነ ስርዓት የሚባለው ነገር ምንድን ነው ካልን አይምሯችን እኛ የምንለውን ነገር ያመነን ጊዜ ነው። ትክክለኛው ዲስፕሊን ማለት እሱ ነው። እኔ እንደዚህ ያደርጋለሁ ብላችሁ ለራሳችሁ ቃል ስትገቡ አይምሯችሁ እናንተን የሚያምን ከሆነና እናንተም ያንን ነገር የምታደርጉት ከሆነ የበለጠ ራሳችሁ ላይ እምነትን እየጨመራችሁ ትመጣላችሁ። ስለዚህ እኔ እንደዚህ አይነት ቢዝነስ እንሰራለሁ ስትሉ አይምሯችሁ ያምናቸዋል። እኔ እዚህ ቦታ ሄጄ እንደዚህ አይነት ስራዎችን እንሰራለሁ ስትሉ አይምሯችሁ ያምናቸዋል። እኔ እንደዚህ አይነት ነገሮችን እገነባለሁ ስትሉ አይምሯችሁ ያምናቸዋል። ዲስፕሊን ማለት በቃ ራሳችሁ ላይ ያላችሁ እምነት ነው። እናንተ ራሳችሁን እያመናችሁ ከመጣችሁ የበለጠ ዲስፕሊን እየሆናችሁ ትሄዳላችሁ። ስለዚህ አሁን አይምሮ የሚያምነው ሰው
ጠዋት 12 ሰዓት እነሳለሁ ካለ አይምሮ ሬዚስት አያደርግም ወይንም ደግሞ አይከራከርም። ጠዋት 12 ሰዓት ላይ እንዳይነሳ ሊያደርገውም አይሞክርም። ማንነቱን ተቀብሎታል። ምክንያቱም ቃሉን ሁሌም ቢሆን የሚያከብር ሰው ነው። እምነትን ገንብቷል። ነገር ግን እኔ ጠዋት 12 ሰዓት እነሳለሁ ያለው ሰው ሁሌም ቢሆን ራሱን የሚዋሽ አይነት ሰው ከሆነ፣ ራሱን የሚደልል አይነት ሰው ከሆነ ጠዋት 12 ሰዓት ቢነሳ እንኳን ተመልሶ የመተኛት እድሉ በጣም ከፍተኛ ነው። አላርሙ ይጮሃል፣ ያጠፋዋል፣ ይተኛል። ስለዚህ ዲስፕሊንድ እንድትሆኑም እንዳትሆኑም የሚያደርጋችሁ ነገር ራሳችሁ ላይ ያላችሁ እምነት ይሆናል። ራሱን የሚያምን ሰው ማለት ወይንም ደግሞ አይምሮ የሚታመንለት ሰው ማለት ምን ማለት ነው? የሚታመን ሰው እንደሆነ የሚያሳይ ሂስትሪ ያለው ወይንም ደግሞ ታሪክ ያለው ሰው ነው ማለት ነው። አይምሯችሁ ከመሬት ተነስቶ ያምናችሁ። እኔ ይሄንን አደርጋለሁ ስትሉ ያንን ነገር እያደረጋችሁ የምታልፉ ከሆነ አይምሯችሁ ያንን ዳታ እየሰበሰበ ይመጣል። ስለዚህ የሆነ ነገር አደርጋለሁ ስትሉ እስከዛሬ እንደዚህ ብሎ አድርጓል፣ ስለዚህ ይህንንም ያደርጋል ብሎ እናንተን ለመከራከር ወይንም ደግሞ እናንተን ለመጋፋት አይደለም የሚመጣው፣ ከእናንተ ጋር ለመስማማት እንጂ። ስለዚህ ይህም አንዱ ስኪል ነው። ሰልፍ ትረስት የሚባለው ወይንም ደግሞ ራስን ማመን የሚባለው ነገር እናንተ ቢልድ የምታደርጉት ወይንም ደግሞ የምትገነቡት ስኪል ነው እንጂ ስትወለዱ የሚሰጣችሁ ነገር አይደለም። ስለዚህ ይህንን ክህሎት ለማዳበር እናንተ ሁሌም ቢሆን አድርገዋለሁ ብላችሁ ያላችሁትን ነገር እያደረጋችሁ እየፈጸማችሁ ማለፍ መቻል ይጠበቅባችኋል። ያንን ስታደርጉ ማስረጃዎቻችሁ የእናንተ የቀድሞ ቃሎቻችሁና ተግባሮቻችሁ ይሆናሉ ማለት ነው። ስለዚህ ማስረጃውን ሲመለከት፣ አይምሯችሁ ዳታውን ሲመለከት ያንን ነገር ይመለከትና ኦኬ ይሄ ሰው እንዲህ አይነት ማንነት አለው፣ ቃሉን ያከብራል፣ ያለውንም ነገር ያደርጋል ይላል። ስለዚህ ሁሌም ቢሆን የምትሉት ነገር ልክ እንደ ፕሮፌሲ ይሆናል። ራሳችሁ የምታረጉትን ነገር እየተነበያችሁ ትመጣላችሁ፣ የምትተነብዩትንም ህይወት ትኖራላችሁ። ሰልፍ ትረስት ላለው ሰው፣ ራሱን ለሚያምን ሰው ዲስፕሊን በጣም ቀላል ነገር ነው። በቃ ያለውን ነገር የሚያደርግ ሰው ነው፣ ማንነቱ ነው። ማንም ሰው ሬዚስት አያደርገውም ወይንም ደግሞ ያንን ነገር እንዳያደርግ የሚከለክለው ምንም አይነት ኃይል የለም። ስለዚህ አሁን በዚሁ ወደ ኮንሲስተንሲ እንምጣ። ምክንያቱም ዲስፕሊን እና ኮንሲስተንሲ ተመሳሳይ ነገሮች ሊሆኑ ስለሚችሉ። እንዴት ካላችሁ ራሳችሁን የበለጠ እያመናችሁ የምትመጡትና ዲስፕሊን ለእናንተ በጣም ቀላል እየሆነ የሚመጣው በየቀኑ ለራሳችሁ ቃል የምትገቡትን ነገር እያደረጋችሁ በቀጠላችሁ ቁጥር ነው። ስለዚህ ለራሳችሁ ቃል ገብታችኋል። ቃላችሁንም በየቀኑ እየጠበቃችሁ ከሄዳችሁ ደግሞ ያላችሁትን በመፈጸም ዙሪያ ላይ ኮንሲስተንት ናችሁ ወይንም ደግሞ ወጥ ናችሁ ማለት ነው። ስለዚህ አሁን እናንተ ወጥ ስትሆኑ ደስ ላይላቸው የሚችሉ ሰዎች አሉ። ምናልባትም የቅርብ የሚባሉ ሰዎች ሊሆኑ ይችላሉ። ነገር ግን ለምንድን ነው ደስ ላይላቸው የሚችለው ካላችሁ እነሱ ውስጥ ያለውን ፍሎ ወይንም ደግሞ እነሱ ውስጥ የጎደለውን ነገር በእናንተ ህይወት ውስጥ እየተመለከቱ ስለሆነ፣ እነሱም መሆን ያልቻሉትን ነገር እናንተ እየሆናችሁ ስለሆነ ትንሽ ቅሬታን ሊያስነሳ ይችላል። በዚህ ዙሪያም የተሰራ ጥናት አለ። ዘ ዱ ጉደር ዴግሬዴሽን ኤፌክት ይባላል። ይህ ፌኖሜኖን የሚፈጠረው መቼ ነው ካላችሁ ለምሳሌ ከአምስት ጓደኛዎች ውስጥ አንዱ ህይወቱን በእጅጉ የመለወጥ ሞራል ተሰማውና በቃ ህይወቴን ከዚህ በኋላ ለውጣለሁ ብሎ የበለጠ ኮንሲስተንት እየሆነ መጣ፣ ወጥ እየሆነ ሄደ እንበል። ታዲያ ህይወቱን ለመለወጥ እየለፋ በመጣ ቁጥር አካባቢው ላይ ያሉት ጓደኞቹ የበለጠ የእነሱን ፍሎ ወይንም ደግሞ እነሱ ጋር የጎደለውን ምን ያህል ኢንኮንሲስተንት እንደሆኑ የሚያሳያቸውና የሚያስታውሳቸው ሆኖ ይቀርባል። ስለዚህ እሱን አድማየር ከማድረግ ይልቅ ወይንም ደግሞ እሱን ከማድነቅና ከማሞገስ ይልቅ የበለጠ ክሪቲሳይዝ እያደረጉት ወይንም ደግሞ እየተቹት ይመጣሉ ማለት ነው። የሚተቸው ለምንድን ነው ካላችሁ የግሩፑ አይደንቲቲ አለ። አምስቱ ጓደኛማቾች የያዙት የጋራ የሚባል አይደንቲቲ ወይንም ደግሞ ማንነት አለ። ታዲያ አንዱ አፈንግጦ ከወጣ የግሩፑን አይደንቲቲ አታክ አረገ ማለት ነው። ለምሳሌ እናንተ ሁሌም ቢሆን አረገዋለሁ ብላችሁ ያስባችሁትን ነገር እያረጋችሁ በቀጠላችሁ ቁጥር እነሱ ሰበብ የሚሰጡ ሰዎች ነበሩ። እናንተ ግን ሰበብ መስጠት አቁማችኋል። በሰበቡ ፋንታ ማድረግ ያለባችሁ ነገር እያረጋችሁ ነው። ስለዚህ እነሱ የሆነ ነገር ማድረግ አልችልም ብለው ሰበብ ሊናገሩ ወይንም ደግሞ ሊያወሩ ሲሉ የእናንተ ኮንሲስተንሲ፣ የእናንተ ዲስፕሊን እና የእናንተ አክሽን ስላለ እነሱ መጥፎ ስሜት ይሰማቸዋል። ስለዚህ አሁን እናንተንም ህይወታችሁን ሊለውጥላችሁ የሚችለው ነገር ትልቅ የሚባል አክሽን ወይንም ደግሞ የተጋነነ የሚባል ነገር አይደለም። ነገር ግን ጸጥ ያለ ወይንም ደግሞ ልብ የማይባል የሚመስል በየቀኑ የምታደርጉት ወጥ ሆናችሁ የምትቀጥሉት ተግባር እንጂ ካሰባችሁበት በጣም ደባሪ የሚባል አይነት ህይወትን ልትኖሩ ትችላላችሁ ማለት ነው። ለምን? በየቀኑ መደረግ ያለባቸው ነገሮች መደረግ ስላለባቸው። እነዛን ነገሮች ማድረግ ትችላላችሁ ወይ ለሚለው ጥያቄ አዎ ነው መልሱ። እነዛን ነገሮች ማድረግ ትፈልጋላችሁ ወይ ለተሰኘውም ጥያቄ እንደ ቀኑ ሊወሰን ይችላል። ዛሬ ማድረግ የሚገባችሁን ነገር ማድረግ የማትፈልጉበት ቀን ቢሆንስ? የሰው ልጆች ነን። አንዳንዴ ስራም ቢሆን ያስጠላናል እኮ። እንደነዚህ አይነት ቀናቶች አሉ። ከአልጋችን ላይ መነሳት የማንፈልግባቸው ቀናቶች ማለት ነው። በነዛ ቀናቶች እንኳን ተነስተን ልንሰራ ይገባል። ለምን? ዲስፕሊን ስለሆነ። ህይወት የሚለወጠው በእንደነዚህ አይነት አሰልቺ በሚባሉ ጉዞዎች ላይ መንገዶች ላይ እንደሆነ ልብ ስለምንል። በሳምንት አንዴ ተነስታችሁ ያደረጋችሁት ነገር ህይወታችሁን አይለውጥም። ነገር
ነገር ግን በየቀኑ የምታደርጓት ጥቃቅን ነገር ግን ወጥ የሆነች ነገር ህይወታችሁን ለዘላቂው እየለወጠች ትመጣለች። ነገር ግን ይህ ህይወት አጓጊ ነው ወይ? ደስ ይላል ወይ? ኤክሳይትመንትን ይፈጥራል ወይ ካላችሁ መልሱ አይደለም ነው። ምክንያቱም ቦሪንግ ሊሆን ይችላል፣ በጣም አሰልቺ ሊሆን ይችላል። አንጀላ ዳክወርት የምትባል ሳይኮሎጂስት አለች። በህይወት ውስጥ በጣም ስኬታማ የሚባሉ ሰዎች ሞቲቬትድ የሆኑ ወይንም ደግሞ ተነሳሽነት ያላቸው ሰዎች አይደሉም። በጣም ረጅም ለሚባል ዓመት በየቀኑ ማድረግ ያለባቸውን ነገሮች እያደረጉ የሚሄዱ ዲስፕሊንድ እና ኮንሲስተንት የሆኑ ሰዎች ናቸው ብላ ተናግራለች። ስለዚህ እንደ 100 ሜትር ሩጫ ሳይሆን የምትመለከቱት እንደ አልትራ ማራቶን ነው። በቃ የማያልቅ ረጅም የሚባል መንገድ አድርጋችሁ አስቡት። ራሳችሁን መጀመሪያ ማመን አለባችሁ። ራሳችሁን ስታምኑ መንገዳችሁ እንዳለ እየለሰለሰ ይመጣል። ዲስፕሊንድ ትሆናላችሁ። ያንንም ዲስፕሊን እያስቀጠላችሁ ታልፋላችሁ። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።